ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን በርከት ያሉ አዳዲስ ጉዳዮችንና ወቅታዊ ጥንቅሮችን እናነሳለን። ሊጎች በርከት ያሉት ተጀምረዋል። የዝውውር መስኮቱም ጥቂት ቀናቶች ይቀሩታል። እናደርሳቸዋለን አዳዲስ ያገኘናቸው ጉዳዮች ስላሉ። በመረጃ ሰዓታችን አስቀድመን ቅጣት የተላለፈባትን ሀገር የዘንድሮን የባሎንዶር ሽልማት እባክህ ከዚህ በኋላ ልናይ አንፈልግም የተባለውን ዩሊያን አልቫሬዝ የዛሬ ደግሞ ሰበር መረጃ እንነግራችኋለን። ባርሴሎና በይፋ ተጫዋች አስፈርሟል። ክለቡን ሊለቅ የሚችልም ተጫዋች አለ። ማድሪድ ቤት እሞትልሃለሁ ያለኝ ሰው ሜዳ ላይ አድርጎ ያሳየኝ እያሉ ነው ሞሪኒዮ። የቀድሞ የአርሰናል ተጫዋችም ክለብ አግኝቷል። በሰበር በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ ተከታተሉታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። አስቀድመን ውድ ቤተሰቦቻችን የተጠናቀቁ ዝውውሮችን በፕሪሚየር ሊግ በአጫጭር ስፖርታዊ መረጃ እናደርሳችኋለን። ለፉልሃም ደጋፊዎችን መረጃ ይዘናል። በቃል ስፖርት ዩቲዩብ ቻናል ከቆያችሁ ቶትንሃም አሁን ወደ ትራዲሽናል ወይም ወደ ተለምዶ ቢግ ሲክስነቱ የሚመለስ ይመስላል። በጣም አስደናቂ ቡድን የገነባውን ቶትንሃም ቤት አሰልጣኙን እናነሳለን። የማሬስካ ጋዜጣዊ መግለጫ ላይ አንዳች የተገኘ ነገር አለ። ሲቲዝኖች ጠብቁን። በቀሩት ቀናት እሳቸው እንዳሉት ከሆነ ማለት ነው በዝውውር ጉዳይ ላይ እና በዝውውር ጉዳይ ላይ አንድ ጥያቄ ተጠይቀው የመለሷት ምላሽ ስላለች እናደርሳቸዋለን። የቡድን ዜና ተይዟል። የቼልሲው ተጫዋች አሁን አይቀሬ ሆኗል ስንብቱ። ከዛ ውጪ በቼልሲያን ዘንድ በጣም የተደሰቱበት ተጫዋቻቸው ክለቡ ሊለቅ ከጫፍ ደርሷል። የቡድኑ ሁለተኛ ሰው ነውና አይለቅም ስላሉት ተጫዋችና የቡድን ዜና በቼልሲ በኩል በዚህኛው የመረጃ ሰዓት ተይዟል። በሊቨርፑል የመረጃ ሰዓታችን 100% ከሁሉም በተለየ መንገዱ እኔ ላለው እያሉ ነው። ለመሆኑ እሳቸው ከሁሉም በተለየ መንገድ 100% ያስባላቸው ኤራኦላን ምንድን ነው እንነግራችኋለን። በቡድን ዜና የአንቶኒ ኤራኦላን የዝውውር መስኮት በሊቨርፑል በኩልና ተጠባቂውን ጨዋታ አስመልክቶ የቡድን ዜና በስፋት ይዘናል። ማንቸስተር ዩናይትድ በአማካኝ ክፍል ላይ ከ4 ዓመት በፊት ይፈልገው የነበረው ሰው አሁን ለገበያ ቀርቧልና ሁኔታውን እናስቃኛቸዋለን። የዩናይትድ አማካይ ላይ ከ4 ዓመት በፊት ሲፈለግ የነበረውን ሰው ግን ዩናይትድ ያመጣዋል ወይ? በቡድን ዜና ጉዳት ላይ ያሉ ተጫዋቾችን ቀጣዩን የማንቸስተር ዩናይትድ የፕሪሚየር ሊግ የመክፈቻም ጨዋታ ተይዟል። አርሰናል ዩሊያን አልቫሬዝን ለማስፈረም ድርድር ላይ ነው። ሰበር መረጃ ታደምጣላችሁ የአርሰናል ደጋፊዎች። ከዛ ውጭ ስምነት የደረሰበትም የአንድ አጥቂ ዝውውር አለ በአርሰናል በኩል። የክለቡን አለቃ እናነሳለን። ኦዴጋርድ ስለማትረሳው ጎሉና ስለ አርሰናል የመጀመሪያ ጨዋታ ጥቂት ነገር እናጋራችኋለን። ላይክ ማድረግ እንዳይረሳ። እስከ ፕሮግራማችን ፍጻሜ ስትቆዩ ቅድመ ግምታችሁን ማጋሩን በፕሪሚየር ሊግ የመክፈቻ ጨዋታዎች ዙሪያ ቃልና የመረጃዎቹን ማጋራችሁ። መልካም ቆይታ በድጋሚ። አርጀንቲና በዓለም ዋንጫ የፍጻሜ ጨዋታ ያደረጉት ነገር ለቅጣት እንደሚደረጋቸው ይጠበቅ ነበር። ቅጣቱ በዛሬው ዕለት ይፋ ተደርጓል። በዚህ መሰረት በተጫዋቾች ዘንድ ሌሃንድሮ ፓራዴዝ 10 ጨዋታ፣ ሞሊና 7 ጨዋታ፣ እንደዚሁም ሮቤርቶ አያላ ለ3 ጨዋታ፣ ቲያጎ አልማዳ ለ1 ጨዋታ፣ ፓብሎ ማርቲኔዝ ፓኤዝ ለ1 ጨዋታ ተቀጥተዋል። የአርጀንቲና ብሔራዊ ቡድን 2 የሜዳ ጨዋታዎች ላይ 50 በመቶ ብቻ ስቴዲየም ደጋፊ እንዲገባም ታግደዋል ማለት ነው። ይህ ቅጣት በቂ ነው? ተገቢ ነው? የእናንተን ምልከታ በቃል ስፖርት ዩቲዩብ ቻናል አጋሩን። የአርጀንቲና ብሔራዊ ቡድን በዓለም ዋንጫ አንዱ ከተተቹበት ነገር የዲሲፕሊን ችግር ነው። በተለይም በጨዋታ ደረጃ የሚያጠፏቸው ጥፋቶች መነጋገር የነበሩ፣ በኋላም ደግሞ የፍጻሜ ጨዋታ ላይ የነበረው ጸብ ፓራዲዝን ብቻውን ለ10 ጨዋታ ቅጣት ዳርጎታል። ባሎንዶር ለክቫቻ ክቫራትስኬሊያ መሰጠት አለበት እያለ ነው ቶኒ ክሩስ። ምናልባት ላያሸንፍ ይችላል። ለእኔ ግን ያለማመንታት የዚህ ውድድር ዓመት ቁጥር 1 ሰው ክቫቻ ክቫራትስኬሊያ ነው እያለ ነው ቶኒ ክሩስ። በዓለም ዋንጫው ምርጥ ከነበሩ ተጫዋቾች መካከል ሜሲ፣ ጁድ፣ ምባፔ እና ሮድሪ በክለብ ደረጃ ምርጥ የውድድርም ዘመን ነበራቸው። ክቫቻ ክቫራትስኬሊያን ግን በአሁኑ ሰዓት በዓለማችን ላይ ምርጥ ከሆኑ ተጫዋቾች አንዱ ነው። የፓሪሰን ጀርሜንም የጀርባ አጥንት ነውና ዘንድሮ ባሎንዲዮር ሊያልፈው አይገባም እያለ ይገኛል። የባሎንዲዮር ሽልማትን በተመለከተ ዘንድሮ ያው በርካቶች ስማቸው እየተነሳ ነው። ሞር ግን የአጥቂ ስፍራ ተጫዋቾች እነ ኬሊያን ኤምባፔ እነ ጁድ ቤሊንግሃም እንደዚሁም ደግሞ ላሚን ያማል እነ ሮድሪ ዳግም ስማቸው እየተነሳ ነው። ዴምቤሌም ሳይረሳ ማለት ነው። የእናንተ መልከታ በዚህኛው መረጃ ሳለ ልታካፍሉን ትችላላችሁ።
የዛሬው የአትሌቲኮ ማድሪድ ደጋፊዎች ነገር እንዴት ዩሊያን አልቫሬስ ማየት እንደማይፈልጉ የሚጠቁም ነው። የአትሌቲኮ ማድሪድ ደጋፊዎች ዩሊያን አልቫሬስ ከክለባቸው እንዲወጣ በይፋ ጠይቀዋል። በክለቡ የልምምድ ስፍራ አቅራቢያ የሚገኙ ምስሎችንም ለጥፈዋል። ምስሎቹም 19 ቁጥር ያለበት ኤክስ የተደረገበት እንግዲህ ምስሎችን ለጥፈዋል። ዩሊያን አልቫሬስ ክለቡን ልቀቅልን የሚሉ ጽሁፎችም ተለጥፈዋል። የአትሌቲኮ ማድሪድ የልምምድ ማዕከል በእንዲህ አይነት የልምምድ ማዕከል አካባቢ በእንዲህ አይነት ምስሎች እንግዲህ በስፋት እየተመለከትንበት እንገኛለን። በቀደም በስቴዲየም በሜትሮፖሊታን ስቴዲየም ልቀቅልን እያሉት ነበረ። አሁን የቀረው አንድ ነገር ብቻ ነው። ዩሊያን አልቫሬዝን ለባርሴሎና እንሸጥም ያለው አትሌቲኮ ማድሪድ እንዲህ ከደጋፊው ጋር ሆድና ጀርባ የሆነውን ልናይ አንፈልግም የተባለውን ተጫዋች ለማን ይሸጡታል ነው። ሁለት ነገር አለ። አንድ ለባርሴሎና፣ ሁለት ከባርሴሎና ውጭ ላሉ ፈላጊዎቹ ነው። አርሰናል ዋነኛ ፈላጊው ስለሆነ በአርሰናል የመረጃ ሰዓታችን ምን እየተካሄደ እንደሆነ ደግሞ እንነግራችኋለን። ባርሴሎና ተጫዋች ለማስፈረም ከስምነት ደርሷል። ዶሚኒክ ሊቫኮቪችን ለማስፈረም ከስምነት ደርሷል። ክሮሻይን ግብ ጠባቂ ለማስፈረም 2 ሚሊዮን ዩሮ ቀጥታ የሚከፈል 2 ሚሊዮን ዩሮ ተጨማሪ ክፍያዎችን ይከፍላል ባርሴሎና። ተጫዋቹ እዛው ፌነርባቼ ለአንድ ዓመት ይቆያል። ሊቫኮቪች በቀጣይ የውድድር ዓመት እንግዲህ ሼዝኒን ተክቶ የቡድኑ የሁዋን ጋርሻ ቁጥር 2 ሰው ይሆናል ተብሎ ይጠበቃል። ተጫዋቹ በሚቀጥለው የውድድር ዓመት የባርሴሎና ንብረት ይሆናል። አሁን በውሰት በዛው ይቀጥላል ማለት ነው። ከዛ ውጭ ውድ ቤተሰቦቻችን በባርሴሎና በኩል ምናልባት በጣም ትልቅ የተባለ ዝውውር ከዚህ በኋላ ስለ መስማታችን እርግጥ ባይሆኑም ስፖርቲንግ ዳይሬክተሩ ዴኮ ግን የዝውውር መስኮቱ አልተዘጋም ማለታቸው እንደዚሁ የሚዘነጋ አይደለምና በሪያል ማድሪድ በባርሴሎና በኩል ምን አይነት ተጫዋች ሊያመጡ ይችላሉ ወይንስ በዚሁ ያበቃል የሚለውን ከስር እየተከታተል እናደርሳችኋለን። በዝውውር መስኮቱ ላይ ፍራንኪ ዲዮንግ ሞር ሊለቅ የሚችልበት እድል አሁን ሰፍቷል። በተለይም ከሃንሲ ፍሊክ ጋር ጥሩ ግንኙነት የላቸውም። ሮድሪ ወደ ቡድኑ መጣ። ከሃንሲ ፍሊክ ጋር ለረጅም ጊዜ ያልተግባባው ሆላንዳዊ አማካኝ በጉዳት ምክንያት ከስብስብ ውጭ እንደሆነ ይታወቃል። ፍራንኪ ዲዮንግ እንግዲህ በቀጣይነት በክለቡ ስለመቆየቱ እርግጥ አለመሆኑን ተከትሎም የዚህ ተጫዋች ቆይታ በባርሴሎና በኩል በዚህ ዓመት ላይ ያበቃ የሚችልበት በጣም ሰፊ እድል አለ እየተባለ ነው። ከዛ ውጭ 9 ቁጥር ማን ሊሆን ይችላል ነው ትልቁ ጥያቄ። በባርሴሎና በኩል ፌርሚን ሎፔዝ ያው ፌራን ቶሬስ ስለለቀቀ ማን ሊሆን ይችላል ተብሎ ጠይቆ ነበረ። በዛ ቦታ ላይ እርግጠኛ አይደለውም፣ ነገር ግን በዛ ቦታ ላይ መጫወት የሚችሉ በርካታ ተጫዋቾች በስብስባችን ውስጥ አለ ብሏል። በባርሴሎና ውስጥ እንደ ዳኒ ኦልሞ፣ ራፊኒያ፣ አንቶኒ ጎርደን እኔን ራሴ ጨምሮ በዛ ቦታ ላይ መጫወት እንችላለን። እኔ የትኛውም የሜዳ ክፍል ላይ መጫወት እችላለሁ። እናም በሐሰተኛ 9 ቁጥር ከተመደብኩኝ ኃላፊነቱን ለመወጣት በባርሴሎና በኩል ዝግጁ ነኝ እያለ ነው ፌርሚን ሎፔዝ። ሃንሲ ፍሊክ ማንን በሐሰተኛ 9 ቁጥር ይጠቀማሉ የሚለው ቀጣይ በትልቁ ይጠበቃል። ያን ዲዮሜንዲ ለጆዜ ሞሪኒዮ ራሴን አሳልፌ እሰጣለሁ ሜዳ ላይ ፋለማለሁ ብሎ ነበረ ከዚህ በፊት። ጆዜ ሞሪኒዮ ስለ ጉዳዩ ተጠይቀው ነበረ። ሰምቼዋለሁ ያለውን ግን ይሄን ቃሉን ሜዳ ላይ ሲተገብር ዋናው ማየት የምፈልገው ሲሉ ተደምጠዋል። ዲዲየር ድሮግባ ከያን ዲዮሜንዲ ጋር ማውራታቸው ይታወቃል። ራሱ ድሮግባ ደውሎልኝ ነበር ይላል ያን ዲዮሜንዲ። ድሮግባ ደውሎልኝ ነበረ፣ ሞሪኒዮ አባቴ ነው፣ ተጠንቀቅ፣ እሱን ማስከፋት አይቻልም፣ ጠንካራ ሰራተኛ መሆን አለበት ብሎኛል እያለ ነው ያን ዲዮሜንዲ። ድሮግባና ሞሪኒዮ ያላቸው ወዳጅነት የሚዘነጋ አይደለም። ምናልባት ጆዜ ሞሪኒዮ እንደምታውቁት ለአፍሪካን በጣም ጥሩ ልብ ካላቸው እንግዲህ ከአፍሪካ ውጭ ያሉ ዜጎች ይጠቀሳሉ። እሳቸው እንደውም ሲከራከሩ አፍሪካውያን ተጫዋቾች ለእናት ሀገራቸው ወይም ለዘር ሐረጋቸው ቢጫወቱ የዓለም ዋንጫን አፍሪካ ደጋግማ ተወስድ ነበር ያሉ ሰው ናቸው። ለማንኛውም ድሮግባ አስጠንቅቆኛል ስለ ሞሪኒዮ ብሏል ያን ዲዮሜንዲ። አልሻባብ የቀድሞውን የአርሰናል ተጫዋች ቶማስ ፓርቴን በነፃ ማስፈረማቸውን ይፋ አድርገዋል። ጋና ኢንተርናሽናል የአማካይ ስፍራ ተጫዋች የሳውዲ አረቢያውን ክለብ አልሻባብን በነፃ ተቀላቅሏል። ቪላሪያል እየተጫወተ ነበረ። ከአርሰናል ከወጣ በኋላ ወደ ቪላሪያል ነበር ያቀናው። እዛ የ1 ዓመት ቆይታው ከተጠናቀቀ በኋላ በነፃ ወደ አልሻባብ በዛሬው ዕለት ማቅናቱን አረጋግጠናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ላይ ናቸው። አጫጭር ስፖርታዊ መረጃዎችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ጥያቄ ጠይቀን እንለፍ። የፕሪሚየር ሊግ የመጀመሪያውን ጎል ማን ሊያስቆጥር ይችላል? ቅድመ ግምታችሁን ጻፉልን፣ ግን ስትጽፉልን ኤዲት ማድረግ አይቻልም።
በድጋሚ መረጃውን ማካፈላችሁ ቃል ነኝ። ላይክ እያደረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር መስኮቱ ላይ የተጠናቀቀ አንድ ዝውውር ነግረናችሁን ጀምር። ሰንደርላንዶች ተጫዋች ለማስፈረም ከስምምነት ደርሷል። የአንትዋርፑን ተጫዋች ጁሌስ አሆካን ነው ለማስፈረም ከስምምነት የደረሱት። በዝውውሩ በኩል በቋሚነት ወደ ሰንደርላንድ እንደሚመጣ ተረጋግጧል። የኮንጎ ዜግነት አለው። የሰንደርላንድን እቅድ ወዶታል የተባለው ተጫዋቹም የሰንደርላንድ ይሆናል። ሰንደርላንድም ዝውውሩን አጠናቀው በሚቀጥሉት 24 ሰዓት ውስጥ ይፋ ያደርጋሉ ተብሏል። ሌላ በዝውውር ጉዳይ ላይ አስቶን ቪላ ነው የምናገኘው። ኦሌ ዋትኪንስ አስቶን ቪላ ለቆ ወደ አልሂላል ለማምራት እንደተስማማ ይታወቃል። አስቶን ቪላ የቀረበለትን ሂሳብ ውድቅ አድርጓል። ተጫዋቹ ግን ልቀቁኝ እያለ ነው። ኡናይ ኤምሬ ስለ ኦሌ ዋትኪንስ ሲጠየቁ እሱ የኛ ተጫዋች ነው፣ ልንሸጠው አንፈልግም፣ ግን ያ ሊለወጥ ይችላል፣ ምክንያቱም ለሱ ጥሩ አማራጭ ከሆነ ብለዋል። ለክለቡ ጥሩ አማራጭ ከሆነና እሱን የሚተካ ተጫዋች ካገኘን ለመሸጥ እንገደዳለን እያሉ ነው። ተጫዋቹ ለመልቀቅ ፈቃደኛ ነው። አስቶን ቪላንም ልቀቁኝ እያለ ነው። ከበድ ያለ ገንዘብ ከወደ አልሂላል እንደቀረበለት ይታወቃል። ቶትናም ባለፉት 2 ዓመታት በፕሪሚየር ሊግ ለመሰንበት ተቸግሮ ነበረ። ቶትናም ዘንድሮ የተረፈበት መንገድ ደግሞ ብዙ ተአምር ይፈልግ ነበረ እንደ እግር ኳስ እይታ። ከዚህ ጋር በተያያዘ ክለቡን አትርፈው ለዘንድሮ የውድድር ዓመት በርካታ ኮከቦችን አሰባስበው ትራዲሽናሉን ይሄ ቢግ ሲክስ ለመመለስ ሮቤርቶ ዲዘርቢ ቆርጠዋል። አዲሱን ካፒቴን ሚኪ ቫንደቪንን በተመለከተ እሳቸው ሆኗል ብለዋል። 2ኛ ፔድሮ ፓሮ፣ 3ኛ ቤን ዴቪስ፣ 4ኛው ጄምስ ማዲሰንና 5ኛው አርቺ ግሬ አድርገናል ብለዋል። ለምን 5 አደረጉ ሲባሉ ምክንያቱም በተቻለ መጠን ብዙ ካፒቴን እንፈልጋለን፣ ሁሉም ካፒቴን መሆንም ይገባቸዋል እያሉ ነው የቶትናም አለቃ ሮቤርቶ ዲዘርቢ። ብዙ ጊዜ የቶትናም ገንዘብ ከየት እየመጣ ነው እያሉ ሰዎች ሲያወሩ ሰምቻለሁ። እግር ኳስን ለረጅም ጊዜ እወድ ነበር፣ አሸናፊ ቡድኖች ሁሉ ገንዘብ ሲያወጡ አይቻለው። ቶትንሃም በፕሪሚየር ሊጉ ገንዘብ ሲያወጣ ችግር ሊሆን ይችላል ወይን ብለው ጥያቄ አቀርበዋል። እናም የገንዘብ ችግር የለብንም ሲሉ ተደምጠዋል። የማንቸስተር ሲቲው አለቃ ኤንዞ ማሬስካ ከሊጉ የመጀመሪያ ጨዋታ በፊት የመጀመሪያውን የፕሪሚየር ሊግ ጨዋታ ጋዜጣዊ መግለጫቸውን ሰጥተዋል። የሲቲው አለቃ ብዙ ሀሳቦችን አጋሩ። ቶትናምን ለመቀላቀል ስለተስማማው ሳቪዮን የተጠየቁት እሳቸው እሱ ገና በመጀመሪያ ቀን እዚህ ስመጣ ልቀቁኝ እያለ ነበር፣ ሮድሪም ሲቲ ስደርስ ልቀቁኝ እያለ ነበር፣ እኔ እዚህ ስደርስ ሳቪዮንም ሮድሪም ልባቸው እዚህ የለምና እነሱን ማስቀረት ከባድ ነበር ብሏል። እና አሁን እየተደራደረ ያለው ኦማር ማርሙሽስ ሲባል ለጊዜው አብሮን ነው፣ ቀጣይ የሚሆነውን ግን አላቅም ብለዋል። በዝውውር ዙሪያ ከክለቡ ጋር እየሰሩ መሆኑን የገለጹት የማንቸስተር ሲቲ አለቃ ማሬስካ አያስጨንቀኝም፣ ምክንያቱም ገና ድፍን 10 ቀን በላይ በዝውውር መስኮቱ አለ ብለዋል። እኛ ለዋንጫ ለመፎካከር ትክክለኛው ሰዓት የምንጠብቅ አይነት ክለብ አይደለንም፣ ከመጀመሪያው ቀን ጀምሮ እንፎካከራለን፣ እናም ብዙ አትጨነቁ ሲቲዝኖች እያሉ ይገኛሉ አለቃ ማሬስካ። ኤንዞ ማሬስካ ስለ ፊል ፎደንና ሪያን ቼርኪ ተጠይቀው ነበር። በተለያዩ ቦታዎች አብረው መጫወት ይችላሉ፣ ግን በጣም ተመሳሳይ ባህሪ ያላቸው 2 ተጫዋቾች ናቸው ብለዋል። አስፈላጊ ቡድን መገንባት ከፈለግ ፉክክር ያስፈልጋል። ፊልና ሪያን ሼርኪ ወይም ፊል ፎደንና ሪያን ሼርኪ ፉክክር ቢያደርጉ ለቡድኑ ይጠቅማል፣ ጤናማ ፉክክር ለአንድ ቡድን ይጠቅማል ብለዋል። ከዛ ውጪ ወደ ቡድኑ ስለሚያመጧቸው ተጫዋቾች ደግሞ ተጠይቀው ነበረ። ቀድሞ የእርሶ ተጫዋች የነበረው የቼልሲው ተጫዋች ኤንዞ ፈርናንዴዝ ይመጣሉ ሲባሉ እሳቸው ኤንዞ ፈርናንዴዝ ለጊዜው የቼልሲ ተጫዋች ነውና ስለ ሌላ ክለብ ተጫዋች አላወራም ብለዋል። ማንቸስተር ሲቲ ኤንዞ ፈርናንዴዝን በማስፈረም ሂደት ላይ ግን ውስጣዊ ድርድሮች፣ ውይይቶች እንደቀጠሉ ናቸው። ተጫዋቹ በግሉ ችግር የለበትም ተብሏል። ከቼልሲ ጋር የሚደረገው ድርድር ግን ይጠናቀቅ ዘንድ ብዙ ውጣ ውረዶች ወይም ውስብስብ ሂደቶችን ማለፍ በሲቲ በኩል ሊጠበቅበት ይችላል። ጉዳዩን እየተከታተልን ነው። ቢመጣ ለሲቲ በጣም ምርጡ ተጫዋች ስለመሆኑ ግን የሚጠራጠር ሰው አለ ብዬ አላስብም። ምክንያቱም ኤንዞ በቼልሲ በጣም ጥሩ ሲዝኖችን ያሳልፏል። ግን ዝውውሩን ለመፈጸም ብዙ አዳጋች ሁኔታዎች እንዳሉ ይታወቃል። የማንቸስተር ሲቲ የፊት መስመር ተጫዋች ጀሬሚ ዶኩ ከበርንማውዙ የፕሪሚየር ሊግ የመክፈቻ ጨዋታ ውጭ መሆኑ ተረጋግጧል። ጀሬሚ ዶኩ ከ2 እስከ 3 ሳምንት ከሜዳ እንደሚርቅ አሰልጣኝ ኤንዞ ማሬስካ በዛሬው ጋዜጣዊ መግለጫቸው ላይ ያረጋግጠዋል። በሌላ በኩል ማቲያስ ኑኔዝ ለጨዋታ ዝግጁ መሆኑን ያረጋገጡት አሰልጣኙ ማንቸስተር ሲቲ የፊታችን እሁድ በፕሪሚየር ሊግ የመክፈቻ ጨዋታ ልክ 10 ሰዓት ሲል ከበርንማውዝ ጋር ጨዋታውን እንደሚያደርግ ይታወቃል። ምናልባት የማንቸስተር ሲቲ ደጋፊዎች በተደጋጋሚ እያነሱልን ያለ ጥያቄ
ሲቲ አዲስ ተጫዋች አምጥቶ ፕሪሚየር ሊጉን ይጀምራል ወይ ነው። አሁን ባለው ሂደት ሲቲ በቀጣይ ሰዓታት ተጫዋች ቢያስፈርም እንኳን ለፕሪሚየር ሊግ የመክፈቻ ጨዋታ ሕክምና ምርመራውን አጠናቆ የወረቀት ስራዎችን አጠናቆ ያደርሷል ተብሎ የሚጠበቅ አይደለም። ቼልሲ በዝውውር መስኮቱ ላይ የቡድኑን ወሳኝ ቁልፍ ያላቸውን ካቆየ በኋላ በተለይ በዣቪ አሎንሶ ምርጫ መሰረት ይለቃሉ ከተባሉት አንዱ የሆነው ኒኮላስ ጃክሰን ለገበያ ቀርቦ በዚህ የፊታችን ሰኞ ጀምሮ ባሉት ቀናቶች ውስጥ እልባትን የሚያገኝበት እድል ተፈጥሯል። ቼልሲዎች አጥብቀን እየሰራን ነው ብሏል። የተጫዋቹን ዝውውር በተመለከተ አስቶን ቪላ ከ2025 ጀምሮ የተጫዋቹ ፈላጊ ነው፣ አሁንም ይፈልጉታል። በተለይም ኦሌ ዋትኪንስ እያደረገ ያለው ግፊት ቪላን ወደ አስገዳጅ ዝውውር ያመጣዋል። ምናልባት ቪላ ከጃክሰንና ከአሌሃንድሮ ጋር ናቸው ማንን ነበር ማምጣት ያለባቸው የሚለውን አይወስኑ ዘንድ የኦሌ ዋትኪን ዝውውር አሁን ነው የመጣባቸው። በነገራችን ላይ አስገዳጅ ሽያጭ ብቻ ነው አስቶን ቪላ ኒኮላስ ጃክሰንን ከቼልሲ መግዛት የሚችለው፣ ምክንያቱም አንድ የውሰት ውል በጋርናቾ በኩል ስለፈጸሙ ማለት ነው። ከዛ ውጭ ስፐርስ፣ ናፖሊ ይህን የቼልሲ ተጫዋች ይፈልጋሉ። ቼልሲ በቋሚነት ለመሸጥ ዝግጁ ነው። ጃክሰን ምርጫው የት ይሆናል የሚለው በቀጣይ ቀናት በትልቁ ይጠበቃል። የአበረታሽ ንጥረ ነገር ተጠቃሚ ነህ በሚል ከእግር ኳስ ዓለም ታግዶ የነበረው የቼልሲው ተጫዋች ማይካሎ ሙድሪክ ቅጣቱ ተነስቶለት ወደ ሜዳ እንደተመለሰ ይታወቃል። ተጫዋቹ ግን ውድ ቤተሰቦቻችን ጨዋታ በቼልሲ መለያ በፕሪሚየር ሊግ ያደርጋል ተብሎ አይጠበቅም። ይልቁንስ ቼልሲ ተጫዋቹን በውሰት ለመልቀቅ ፈቃደኛ ነው ተብሏል። ተጫዋቹን በተመለከተ ሊድስ ዩናይትዶች በጣም ጠንካራ ስራ እየሰሩ ነው ተብሏል። ይህን ተጫዋች ከቼልሲ ለመውሰድ ሁኔታውን በቃል ስፖርት ዩቲዩብ ቻናል እየተከታተልን ለቼልሲ ደጋፊዎች እናደርሳለን። ሊድስን የመቀላቀል እድሉ በጣም ሰፊ ነው። ከዛ ውጪ የቼልሲው አለቃ ዣቪ አሎንሶ ኤንዞ ፈርናንዴዝ ክለቡን ይለቃሉ ተብለው ተጠይቀው ነበር። እሳቸው በጋዜጣዊ መግለጫ የቡድናችን ሁለተኛ አምበል እኮ ነው፣ ቁጥር 1 ሪስ ጄምስ ነው፣ ቁጥር 2 አምበላችን አሁንም ራሱ ኤንዞ ፈርናንዴዝ ነው። ባለው ነገር በጣም ደስተኛ ነኝ እዚህ ቡድን ውስጥ፣ እናም በሱም ደስተኛ ነኝ፣ ከኛ ጋር ይቀጥላል እያሉ ይገኛሉ። ስኬት ድረስ የሚለውን እስከ ዝውውር መስኮቱ መዝጊያ ድረስ የምንከታተለው ይሆናል። በዚህ ውድድር ዓመት የቼልሲ ቁጥር 1 9 ቁጥር ያው ዦዋ ፔድሮ ነው፣ ምንም ጥያቄ የለውም። በጣም አስደናቂ ተጫዋች መሆኑን ግን በተደጋጋሚ ያሳይቷል። የቼልሲው አለቃ ቁጥር 1 መሆኑን ማስመልከት 9 ቁጥርን እንደሰጡት ይታወቃል። ከሊያም ዴላፕ ወስደው ከዚህ ጋር በተያያዘ ዳኒ ዌልቤክስ በሚለው ሂደት ላይ ዳኒ ዌልቤክን በነገራችን ላይ እንደ ወሳኝ 9 ቁጥር ነው የሚታየው። በእርግጥ ባካፖ ነው የሚጫወትባቸውና ዦዋ ፔድሮን የሚያሳርፍበት በርካታ ጨዋታ ይኖራል። ቼልሲ በሚቀጥለው የውድድር ዓመት በእርግጥ ለፕሪሚየር ሊግ ዋንጫ ነው ራሱን በደንብ ያደላድላል ተብሎ የሚታሰበው የትኛውም የአውሮፓ መድረክ ስለሌለበት። የፊት መስመር ላይ ያለው ዳኒ ዌልቤክ እድሜው ከፍ ያለ ቢሆንም ባለፈው ውድድር ዓመት ለብራይተን 13 የፕሪሚየር ሊግ ጎሎች ያሉትና ቀላል ሚዛን የሚጣልበት ተጫዋች አይደለምና ወይም በቀላሉ የሚታይ ተጫዋች አይደለምና በቀጣይ በቼልሲም ቤት እንደ ቁልፍ ተጫዋች ዣቪ አሎንሶ እንደሚመለከቱት ነው ይፋ የተደረገው። የሊቨርፑሉ አሰልጣኝ አንዶኒ ኢራኦላ ክለቡ የክንፍ ተጫዋች እንደሚያስፈርምላቸው በአደባባይ ወጥተው ጥያቄ ጠይቀዋል። እናም ይፈርማልም እያሉ ነው እሳቸው የክንፍ ተጫዋች። ሊቨርፑል ደጋፊዎችም ስጋታቸው በነገራችን ላይ የመሃል ክፍሉና ሞር ደግሞ የክንፍ ተጫዋች ነገር ስጋት አለ። እሳቸው በይፋ ጠይቀዋል ክለቡን። በነገራችን ላይ አሰልጣኙ ዛሬ ከጋዜጠኞች ጋር በነበራቸው የመጀመሪያ ቆይታ የክንፍ ተጫዋች ያስፈልገናል ብለዋል። አሁን ላይ ቡድኑ ማሸነፍና መፎካከር በሚያስችለው ደረጃ ላይ ይገኛል። የትኛውም አሰልጣኝ ይሄንን ነገር አይናገርም። እኔ ግን 100% በቡድኔ እርግጠኛ ነኝ፣ መፎካከር እንችላለን እያሉ ነው አንዶኒ ኢራኦላ። አክለውም ነገር ግን ቡድኑ መጠናከር አለበት፣ እናጠናክራለን፣ በዝውውር ገበያው እንሳተፋለን፣ አጥቂ ያስፈልገናል፣ በተለይም የክንፍ ተጫዋች ያስፈልገናል ብለዋል። የእንግሊዝ ፕሪሚየር ሊግ ለሊቨርፑል ደጋፊዎች እሁድ 12:30 ሲል ከኒካስል ጋር በሚያደርጉት ጨዋታ ይጀምራል። ባለው ስብስብ ነው የእሁዱ ጨዋታ የሚደረገው። አንዶኒ ኢራኦላ አዲስ ፈራሚዎችን በተመለከተ አዳዲስ ተጫዋች ለመጀመሪያው ቀን ፈልጌ ነበር፣ ግን ገበያው ክፍት ስለሆነ እንጠብቃለን ብለዋል። አዲስ ተጫዋች በፕሪሚየር ሊጉ የመክፈቻ ቀን እንደማይኖር አረጋግጧል። ከነኝ ውጪ ስለ ኮዲ ጋክፖ ተጠይቀው ነበረ። ኮዲ ጋክፖ በጣም ጥሩ ብቃት እያሳየ ነው። ከመጀመሪያው የስልጠና ክፍለ ጊዜ ጀምሮ ጥሩ ብቃት አሳይቷል። ጨዋታውን በደንብ ይረዳል። በጣም ብልህ ነው። በወዳጅነት ጨዋታ ላይ የሚያሳየው ነገር በጣም አስደናቂ ነው። ከሱ ትልቅ ነገር እንጠብቃለን ብለዋል እና በክለቡ እንደሚቆይም ነው ፍንጭ የሰጡት አሰልጣኝ አንዶኒ ኢራኦላ። ኮዲ በጣም ጥሩ እየተጫወተ ነው፣ ስለዚህ እሱን ጠብቁት ያሉት እሳቸው ኢሳክንም በተመለከተ ኢሳክ አሁን በጣም ጥሩ ሁኔታ ላይ ነው፣
እኔም በተቻለ መጠን በዚህ ቡድን ውስጥ ጥሩ ጊዜን እንዲያሳልፍ እረዳዋለሁ፣ ስራዬም ነው ሲሉ ተደምጧል። ኢሳክን በጣም የሚጠበቅበት የውድድር ዓመት ነው። በቡድን ዜና ምናልባት ኢሳክን ስላነሳን የ9 ቁጥር ቦታን እሱ ነው የሚወስደው። ያው ሁጎ ኤኬቴኬ ከጉዳት እስኪመለስ ድረስ በብቸኝነት 9 ቁጥር ሻርፕ ነምበር ላይ ሆኖ ይቀጥላል። እንደ 9 ቁጥር አጥቂ ወደ ባዶ ቦታዎች መሮጥ ይችላል። ልምድ አለው፣ አጨራረስ ብቃት አለው። ከሱ ብዙ ነገር እንጠብቃለን ብለዋል። ሌላ ያነሷቸው ተጫዋቾች አሉ። ጀረሚ ጃክዌቴን በተመለከተም ለሱ የዚህ ውድድር ዓመት ራሱን በደንብ የሚያሳይበት በእያንዳንዱ ጨዋታም ከሱ ትልቅ ነገር እንጠብቃለን ብለዋል። በተጫዋቹ በኩል ከየካቲት ወር ጀምሮ አለመጫወቱ የተወሰነ ችግር ስላለ ምናልባት የጨዋታ ደቂቃ የተወሰነ ልንሰጠው እንችላለን ብለዋል። ምናልባት በሮናልድ አራሆ የመጀመሪያውን የፕሪሚየር ሊግ የኒውካስል ጨዋታ ሊጀምሩ የሚችልበት በጣም ሰፊ እድል እንዳለም እንደዚሁ ፍንጭ ሰጥተዋል። ከካፒቴንነት ጋር በተያያዘም የቡድኑ ዋና አምበል ቨርጅል ቫንዳይክ፣ ከዛ በኋላ ዶሚኒክ ሴቦዝ ላይ ይሆናል። አሊሰን እና ጎሜዝ ሌሎች አምበሎች ናቸው። ቁጥር 1 ቫንዳይክ፣ ቁጥር 2 ዶሚኒክ ሴቦዝ ላይ ይሆናል። ሌሎች ያነሷቸው አሉ። ከርትስ ጆንስ እሱ እንዲቆይ እንደምፈልግ በፍጹም መደበቅ አልፈለግኩም፣ ግን የእሱ ሁኔታ ተረድቻለሁ ብለዋል። ከርትስ በመጀመሪያ ወይም በሁለተኛ ቀን አነጋግሬው ነበር። እንደ ተጫዋች በጣም ወድጄዋለሁ። እሱ ክለቡንም ይወዳል። ነገር ግን በመጨረሻ ነገሩን ተረድቻለሁ። የመጨረሻ ደቂቃ ያስፈልገው ነበረ። እናም በተሻለ ቦታ ራሱን ማሳደግ ስለሚፈልግ ክለቡን ለቋል ብለዋል። አሁን ትልቁ ጥያቄ እሱን የመተካት እንቅስቃሴ ይደረጋል ወይ ነው። እስካሁን በቃል ስፖርት እንዳረጋገጥ ነው ላችሁም ይህን ተጫዋች ለመተካት የሚደረግ ምንም አይነት እንቅስቃሴ የለም። ባይሆን ሌሎች አማራጮችን በየሜዳ ክፍሉ ለማምጣት የሚደረግ ጥረት አለ። ከሰሞኑ ያው ትልቁ ሊቨርፑል ቤት የሰማነው የያንኮብ ሚንታን ጉዳይ ነው። ግን ወሰብሰብ ያለ ዝውውር ነው። ጉዳቱ አለ፣ የገንዘብ ሁኔታ አለ፣ የሊቨርፑል ሂደት ማለት ነው። ትንሽ ዝውውሩ ሊዘገይ የሚችልበት በጣም ሰፊ እድል አለ። ግን የተቀሩት 10 ቀናት ላይ ተከታትለን ለሊቨርፑል እናደርሳቸዋለን። ማንቸስተር ዩናይትድ ከ4 ዓመት በፊት ፍራንኪ ዲዮንግን የግላቸው የማድረግ እንቅስቃሴ ያደርገው ነበረ። ግን ዝውውሩ አልተሳካም። ተጫዋቹ በባርሴሎና ፈረመ። በባርሴሎና እዛው ቆየ። ከዛ ውጪ በተጫዋቹ በኩል በቅርቡ ነበረ ኮንትራክቱን የፈረመው። አሁን ግን ከአሰልጣኙ ጋር የገባው ሰጣ ገባና የመጫወቻ ደቂቃ ነገር ክለቡ ሊለቅ የሚችልበት በጣም ሰፊ እድል መኖሩን ተከትሎ ዩናይትድ ዳግም ወደ ዝውውሩ ሊገባ የሚችልበት ሰፊ እድል አለ የሚሉ መረጃዎች ወጥተው ነበር። ይህን መረጃ እስካጠናቀርንበት ሰዓት ድረስ ግን ማንቸስተር ዩናይትድ በተጫዋቹ ጉዳይ ላይ ባርሴሎናንም ወኪሉንም አላነጋገረም። ምናልባት የአማካኝ ስፍራውን የማጠናከር ፍላጎት ያለው ማንቸስተር ዩናይትድ በቀሩት 10 ቀናት ይህን ጉዳይ ይከታተለዋል ወይ የሚለው ይጠበቃል። ጉዳት ላይ ነው ያለው ፍራንኪ ዲዮንግ፣ ምንም ጥርጥር የለውም። ግን ጉዳት ላይ ያሉ ተጫዋቾችን ማስፈረም ከቅርብ ጊዜ ወዲህ እንደ አማራጭ እየታየ ይገኛል። ምክንያቱም ገንዘባቸውን ቀንሶ መግዛት ይቻላል። የጉዳታቸው ሁኔታ ምን ያክል ጊዜ ያገግማሉ የሚለው ማስረጃና መረጃ ስላለ፣ ፍራንኪ ዲዮንግ ግን ለማንቸስተር ዩናይትድ ትክክለኛ አማራጭ መሆን ይችላል ወይ? የዩናይትድ ደጋፊዎች ምልከታችሁን ላኩልን። ካርሎስ ባሌባን በተመለከተ የብራይተኑ አሰልጣኝ ፋቢያን ሁዥለር ባሌባ አሁን የኛ ተጫዋች ነው፣ ምን እንደሚፈጠር ግን በቀጣይ ቀን መናገር አንችልም ብለዋል። ከሌሎች ክለቦች ጋር ስማቸው ስለሚያዙ ተጫዋቾች ለእኛ ምን ያህል ወሳኝ እንደነበሩ ማሳያ ነው ብለዋል። ከጉዳቱ ጋር በተያዘም ጥያቄ ቀርቦላቸው ነበረ። ባሌባ ከጉዳት በጥሩ ሁኔታ እያገገመ ነው እና ለአዲሱ የውድድር ዘመንም በሚገባ ዝግጁ ነው ብለዋል። በዝውውር ጉዳይ ላይ ተጨማሪ ነገሮችን መናገር አልፈልግም ብለዋል። የዝውውር መስኮቱ እስኪዘጋ ድረስ ዩናይትድ እና ብራይተን በመርህ ደረጃ ስምምነት አላቸው። ያልተስማሙት በዝውውር ሂሳቡ ነው። ካርሎስ ባሌባ ለማንቸስተር ዩናይትድ የ5 ዓመት ኮንትራት ለመፈረም ዘንድሮ ብቻ አይደለም አምናም የተስማማ ተጫዋች ነው። ድርድሩ ቀጥሏል። ዩናይትድ 60 ሲደመር 5 ሚሊዮን ፓውንድ፣ ብራይተን በቀጥታ የሚከፈል 70 ሚሊዮን ፓውንድ በሚለው ድርድር ሂደት ላይ ናቸው። ቃል ስፖርት ዩቲዩብ ቻናል እየተከታተልን ለዩናይትድ ያንም መረጃውን አፕዴት እናደርጋለን። የሜሰን ማውንትን ጉዳይ በተመለከተ ያው የሃምስትሪንግ ጉዳት ላይ ነው፣ ቶሎ ይመለሳል ተብሎ አይጠበቅም። ያው የሜሰን ማውንት የተለመደም ስለሆነ የዩናይትድ ደጋፊዎች ብዙ ጓግተው የሚጠብቁትም ተጫዋች እንዳልሆነ ይታወቃል። በቤንያሚን ሼሽኮ በኩል ቢመለስም በቋሚነት የብራይተንን የሃልሲቲን ጨዋታ ይጀምራል ተብሎ አይጠበቅም። ከዛ ውጪ ማንቸስተር ዩናይትድ በ9 ቁጥር ቦታ የቅዳሜ መሳሳቱ ጨዋታ ላይ ብራያን ቡሙን ይጠቀማል። በግራ ክንፍ ቦታ ላይ ፓትሪክ ዶርጉ፣ በቀኝ ክንፍ ቦታ ላይ ፓትሪክ ዶርጉ አሊያም ሜሰን ማቲያስ ኩኛን፣ የቀኝ ቦታ ላይ እንደዚሁ አማድ ዲያሎን መጠቀም የሚችሉበት እድል አለ። ለማንኛውም 9 ቁጥሩ ግን
ሞር የብሪያን ቦሞ የመሆን እድሉ በጣም ሰፊ ነው። ከዛ ውጭ ግን ምናልባት ልናነሳ የወደር ነው የማንቸስተር ዩናይትድ እና የኤል ሲቲ ያለፉት 10 የፕሪሚየር ሊግ ግንኙነቶች በሙሉ በዩናይትድ የበላይነት የተደመደሙ ናቸው። ሃል ሲቲ ባለፉት 10 ጨዋታ ዩናይትድን አሸንፎ አያውቅም። የኤል ሲቲ አሰልጣኝ ግን በደንብ ተዘጋጅተናል ለዩናይትድ እያሉ ይገኛሉ። በማንቸስተር ዩናይትድ በኩል ሉክሾ በዚህ ዓመት በትልቁ ይጠበቃል። ምክንያቱም እስካሁን ተጫዋች አላስፈረመም ዩናይትድ። ስለዚህ የሃል ሲቲው ጨዋታ ላይ ሉክሾ ነው በዛ ቦታ ላይ ይጀምራል ተብሎ የሚጠበቀው። የአምናውን ብቃቱን ላይ የዩናይትድ በሉክሾ ጥርጥር የለውም። ግን በሉክሾ ብቻ የሻምፒዮንስ ሊግም ኤፍ ኤ ካፕም ፕሪሚየር ሊግም ካራቦ ካፕም ይደፈራሉ የሚለው በጣም አስቸጋሪ ሊሆን ይችላል። ተጫዋቹ ከተደጋጋሚ ጉዳት አንጻር እረፍት ሊያስፈልገው ይችላል። ሁነኛም ተተኪ ሊመጣለት ግድ እንደሚል ካሪክ ራሳቸው መስክረውለት ስራ እየሰራ ነው ማለታቸው ይታወቃል። ክለቡን ከተቀላቀልኩ ጊዜ ጀምሮ ይህ ምርጡ ስብስባችን ነው የሚለው ሉክ ሾ ትልቅ ነገር ጠብቁ እያለ ይገኛል። በነገራችን ላይም ከ2015-16 የውድድር ዘመን ጀምሮ በፕሪሚየር ሊግ ለአንድ ክለብ እየተጫወተ ያለ አንድም ተጫዋች የለም ምናልባት ከአካዳሚ ካልወጣ በስተቀር። በዋና ቡድን ደረጃ ግን እስካሁን እየተጫወተ ያለ ብቸኛው ተጫዋች በፕሪሚየር ሊግ ሉክ ሾ ነው። ሉክ ሾ ግን ይሄ ሁሉ ዓመት በዩናይትድ ተጫወተ ይሄ ምርጡ ስብስብ ነው ትልቅ ነገር ጠብቁ እያለ ይገኛል። በተወዳጁ የእንግሊዝ ፕሪሚየር ሊግ በተደጋጋሚ ዋንጫ የማንሳት ታሪክ ያላቸው በርካታ ክለቦች አሉ። ለአብነት ያክል ማንቸስተር ዩናይትድ የፕሪሚየር ሊግ ዋንጫን በፈረንጆች አቆጣጠር በተለይም ደጋግሞ ያነሳባቸው ዓመታትን ለማለት ነው። ውድ ቤተሰቦቻችን 1998 እስከ 2000 3 ጊዜ በተከታታይ አንስቷል። ከ2006 እስከ 2008 3 ጊዜ በተከታታይ አንስቷል። ከዛ በኋላ በተከታታይ በማንሳት ረጅሙ የሲቲ ነው። ከ2020 እስከ 2023 4 ተከታታይ ጊዜ አንስቷል። በእንግሊዝ ፕሪሚየር ሊግ ታሪክ በአሰልጣኝ ደረጃ ሰር አሌክሳንደር ቻክማን ፈርጉሰን 2 ጊዜ የፕሪሚየር ሊግ ዋንጫን በተከታታይ በማንሳት የመጀመሪያው አሰልጣኝ ናቸው። ከሳቸው ቀጥሎ ጆዜ ሞሪኒዮ ያደርገውታል። በነገራችን ላይ በተከታታይ ፕሪሚየር ሊግ ዋንጫን ከ2004 እስከ 2005 ያለውን በተከታታይ በማንሳት ሁለተኛው ሰው ናቸው። ሶስተኛው ሰው አሰልጣኝ ፔፕ ጋርዲዮላ ናቸው። በተከታታይ በማንሳት 2 ጊዜ አድርገውታል። በእርግጥ በቅርብ ጊዜ ማለት ነው 4 ጊዜ በማንሳት ይታወቃሉ። አሁን ተራው የሚኬላ ማርቲያን አርቴታ ደርሷል። ሚኬላ ማርቲያን አርቴታ 2 ተከታታይ ሲደመር የፕሪሚየር ሊግ ዋንጫ ለማንሳት ዘንድሮ እድሉ አላቸው። ያደርጉታሉ የሚለው በትልቁ ይጠበቃል። አርሰናል ደጋፊዎች መልካታችሁን ላኩልን። ምናልባት አርሰናል ሊያደርገው ምን ያስፈልጋል ከተባለ በርካቶች የሚያነሱት አንድ ነገር ነው። ሊያደርገው ይችላል ግን ምናልባት 9 ቁጥር ሊሉ ይችላሉ፣ የክንፍ አጥቂ ሊሉ ይችላሉ። በጥርጣሬ ደረጃ በዚህ ቦታ ላይ ሁነኛው ሰው ዩሊያን አልቫሬዝን ማምጣት ለአርሰናል አሁን ጥሩ አጋጣሚ ተፈጥሯል። ዛሬ የአትሌቲኮ ማድሪድ ደጋፊዎች ዩሊያን አልቫሬዝን ልናያንፈልግም ያሉት እንደ በቀደሙ ሜትሮፖሊታኖ ስቴዲየም አይደለም፣ በአትሌቲኮ ማድሪድ የልምምድ ማዕከል እባክህ ክለቡን ለቀውጣልን እያሉ የአትሌቲኮ ማድሪድ ደጋፊዎች ዛሬም እየተማጸኑት ነው ዩሊያን አልቫሬዝን። እንዲህ አምረረው የጠሉት ተጫዋች በክለቡ ይቀያል የሚለው በጣም አስቸጋሪ ነው። ከዚህ በፊት ከነበሩ ልምዶች አንጻር አትሌቲኮ ማድሪድ ደግሞ በእንደዚህ በደጋፊ የተጠላውን ተጫዋቹን ትልቅ ገንዘብ አግኝተው መሸጥ ይችላሉ፣ ግን ለባርሴሎና አይሆንም ብለዋል። ያ ማለት ለአርሰናል የመሆን እድል አለው። ከአርሰናል አሁንም ተጫዋች ለማሳመን የሚደረግ ጥረት ብቻ ይጠበቃል። አሁን ባለው ሂደት አትሌቲኮ ማድሪዶች ተጫዋቹን አሳምነው ከክለቡ ለቆ ሲወጣ አርሰናልን አሊያም ፓሪስ ሰን ዠርሜን እንዲቀላቀል ይፈልጋሉ። ይሳካሉ የሚለው በትልቁ ይጠበቃል። አርሰናል ግን በዝውውር ውስጥ እንዳለ እንዳይዘነጋ። የሰሜን ለንደኑ ክለብ አርሰናል የብላክበርን ሮቨርሱን ወጣት አጥቂ ኢጎር ታዮንን ለማስፈረም ከስምነት ደርሷል። የፕሪሚየር ሊጉ አሸናፊ አርሰናል ወጣቱን አጥቂ ለማስፈረም ለረጅም ጊዜ ሲሰራ ነበረ። ብላክበርን ሮቨርስ የአርሰናልን ጥያቄ በተደጋጋሚ ውድቅ ቢያደርግም አሁን ሁለቱ ክለቦች ከስምነት ደርሰዋል። የ18 ዓመቱ አጥቂ ኢጎር ታዮን ዝውውሩን ለማጠናቀቅ በዛሬው ዕለት የሕክምና ምርመራውን እንደሚያደርግ ተረጋግጧል። ዝውውሩ ለአርሰናል ምናልባት በቋሚነት እንግዲህ ዋናውን ቡድን ያገለግላል ባይባልም ግን ቡድኑን ለማጠናከር በጣም ወሳኝ አጥቂ ይሆናል። አርሰናል ይፋ አድርጓል የኢዜሪ ኮንሳን ዝውውር። የፕሪሚየር ሊጉ አሸናፊ አርሰናል እንግሊዛዊን ኢዜሪ ኮንሳን ማስፈረማቸውን ይፋ አድርጓል። ቀደም ባለው ጥንቅራችን በእርግጥ ዝውውሩ መጠናቀቁንም ነግረናችሁ ነበረ። መድፈኞቹ ተጫዋቹን ካስቶን ቪላ በ51 ሚሊዮን ፓውንድ የዝውውሩ ሂሳብ ማስፈረማቸውን ይፋ አድርገዋል። የ8 ዓመት ተከላካይ ኢዜሪ ኮንሳ በአርሰናል ቤት ለ4 ዓመት ይቆያል። የመድፈኞቹ ስፖርቲንግ ዳይሬክተር አንድሪያ ቤርታ ኮንሳ ትልቅ አቅም የያዘ ተከላካይ ነው ሲሉ ተደምጧል። በነገራችን ላይ በጣም አነጻጽረ ነው ነበረ ኢዜሪ ኮንሳን ከአርሰናል ተጫዋች ዊሊያም ሳሊባ አንጻር በጣም አስደናቂ ነው። ውድ ቤተሰቦቻችን ቁጥሮቹ ምናልባት ይህን ቁጥር በአርሰናል ሊደግመዋለሁ የሚለው
ትልቁ የቤት ስራ ይሆናል ማለት ነው። ከዛ ውጪ የክለቡ ባለቤቶች ክለቡን ማጠናከራችንን እንዳስፈላጊነቱ እንቀጥላለን ባሉበት መልእክታቸው አሁን ዋና ዓላማችን ተጨማሪ ዋንጫዎችን ማንሳት ነው። ስኬት በዘላቂነት ማስቀጠል በስፖርት ዓለም ውስጥ ከባድ ከሚባሉ ትልቅ ፈተኖች ነው። ይሄን ለማድረግ ዝግጁ ነን እያሉ ነው የአርሰናል አለቆች ወይም ባለቤቶች እነ ጆሽ ክሮንኬ። ማርቲን ኦዴጋርድ የአርሰናል ደጋፊዎች በታሪክ የማይረሷትን ግብ አስቆጥሯል። ምናልባት አርሰናል ደጋፊዎች ምርጡን ግባችሁን ጥቀሱ ቢባሉ የዴኒስ ቤርካምን ግብ መጥቀስ ለአርሰናል ደጋፊዎች በጣም ቀላሉና ወዲያው አእምሯቸው ውስጥ የሚመጣ ነው። በጣም ውብ ግብ ናት። በእግር ኳስ ዓለምም ካየናቸው በጣም ውብ ግብ ናት የዴኒስ ቤርካም ግብ። የኦዴጋርድ ደግሞ በዚህ በቅርብ ዓመታት ውስጥ ካየናት በጣም ቆንጆ ግብ ነበረች። ሲቲ ላይ ያስቆጠራት በሲቲ ዳና ሮማን የጣለበት ቴክኒክ ብዙ ነገሩ ሊነገር ይችላል። በጥሩ ቅብብል ዞሊስ ኳሱን በሳጥን ውስጥ አካባቢ ጣለልኝ፣ እኔም ኳሱን ልደርስበት እንደምችል በማሰብ እግሬን ሰነዘር፣ ኳሱን አገኘሁት፣ ብዙም አላሰብኩበትም፣ ግን ሁኔታው ነው እንደዛ እንዳደርግ የመራኝ ይላል ኦዴጋርድ። እኔ ግብ ሳስቆጥር ግብ ጠባቂን በቀላሉ መሸወድ የምችልባቸው ብዙ ቴክኒኮችን በልምምር ላይ መሞክራለሁ ብሏል። እንደዚህ ያሉ ግቦች ብዙ ጊዜ አናይም፣ ስለዚህ በጣም ወድጄዋለሁ ብሏል። እኔም ከጀርባዬ ግን ከሃቨርዝ ጎሉ ከመግባቱ በፊት ከኋላ የሆኑ ሲደሰት አይቼዋለሁ ብሏልና በጣም ቆንጆና ውብ ግብ ነበረ። ምናልባት ነምበር ናይኖች ቢያስቆጥሩት ወይም ይሄ የ9 ቁጥር ተጫዋች ቢያስቆጥሩት ብዙ ላይ ገርም ይችላል። ኦዴጋርድ ደግሞ ቴክኒካል ብቃት ያለው ተጫዋች ስለሆነ በጣም ውብ ግብ ነበረች። ለማንኛውም ግቧን የአርሰናል ደጋፊዎች እናንተስ እንዴት አያችኋት? ጻፉልን። ሚስሊየር በአርሰናል ቤት አቀባበሉ ጥሩ ነው ብሏል። የሁለተኛው ግብ ጠባቂ እንደሚሆን ምንም ጥርጥር የለውም። ሚኬል አርቴታ 150ኛ ድላቸውን ይፈልጋሉ። በነገራችን ላይ ፔፕ ጋርዲዮላ 204 ጨዋታ ፈጅቶባቸዋል። ጆዜ ሁለተኛው ሰው ናቸው 231 ጨዋታ፣ ክሎፕ ሶስተኛው ናቸው 237 ጨዋታ፣ ፈርጊ አራተኛው አሰልጣኝ ናቸው 247 ጨዋታ ፈጅቶባቸዋል። ሚኬል አርቴታ በአርሰናል 248 የፕሪሚየር ሊግ ጨዋታ መርተዋል። 149 ድል አላቸው። የኮቬንትሪው ከቀናቸው በ249 የፕሪሚየር ሊግ ጨዋታ 150 ድል የደረሱ አምስተኛው አሰልጣኝ ሆኖ ስማቸው ይሰፍራል። አርሰናል ለመጨረሻ ጊዜ ኮቬንትሪን ሲገጥም ግብ ጠባቂ ፋቢያንስኪ፣ አጥቂ ኒኮላስ ቤንትለር ነበረ። እነ ኦዚልም እነ ፖዶልስኪም እነ ግናብሪም የዚህ ቡድን አካል ነበሩ። ግራግሩ የሚያምርረት ዊልሸር አማካይ ላይም ከአሌክስ ኦክስሌድ ቻምበርሊም ተጣምሮ ነበረ። ግራና ቀኝ ተመላላሽ ጊብስና ጃክሰን፣ መሃል ተከላካይ ኮሼሊና ፔር ሜተሳከር ነበሩ። አሁን ነገሮች ተቀይረዋል። ያ ቡድን በሙሉ ተለውጧል። ምናልባት ዛሬ በጉዳት ምክንያት ብሩኖ ጊማሬሽን ላናየው እንችላለን። ስለዚህ ማይል ሉዊስ ኬሊ ከራይስ ይጠበቃሉ። ዞሊስ ቦታውን የሚነካበት ይኖራል ተብሎ አይታሰብም። ሞር የአርሰናል አሰላለፍ ከኮሚቲ ሽልዱ የሲቲ ፍጻሜ ጨዋታ ጋር ተመሳይ ይሆናል ተብሎ ይጠበቃል። ሃቨርዝን በ9 ቁጥር መጠቀም፣ ኦዴጋርድን 10 ቁጥር ቦታ ማዱኬን ማስጀመር ለሳካ ረፍት ከመስጠት አንጻር ነው። ካላፊዮሪና ዋይት ግራና ቀኙን፣ ጋብርኤል ማጋሌሽና ሞሽኬራም መሃል ተከላካይ። ዛሬ ፊርማውን ያኖረው ተጫዋች አይጫወትም። ኢዜሪ ኮንሳ፣ ዳቪድ ራይ ተጠበቀ ግብ ጠባቂ ይሆናል ማለት ነው። ሞር የተለመደውን አሰላለፍ ግን ዛሬ እንጠብቃለን። ተወዳጁ የእንግሊዝ ፕሪሚየር ሊግ ከጥቂት ደቂቃዎች በኋላ ይህን መረጃ ካቀረብንበት ሰዓት ጀምሮ ይጀምራል። በዘንድሮ የእንግሊዝ ፕሪሚየር ሊግ ውድድር አዲስ የጨዋታና የቫር ደንቦች ይተዋወቃሉ። ተጫዋቾች የእጅ ኳስ ለመወርወርና ኳስ መልሶ ለማስጀመር 5 ሰከንድ በቂያቸው ነው። ተጫዋቾች ይህንን የ5 ሰከንድ ገደብ ካለፉ የእጅ ውርወራ ለተቃራኒ ቡድን ይሰጣል። መልሶ ለመጀመር ገደቡን ካለፉ ደግሞ ለተቃራኒ ቡድን ማዕዘን ምት ይሰጣል። እንዲሁም ተጫዋቾች ሲቀየሩ ከሜዳ ለመውጣት 10 ሰከንድ ካባከኑ ተቀያሪው ተጫዋች ለ1 ደቂቃ ከሜዳ ውጭ ይቆያል። በተጨማሪም ግብ ጠባቂዎች ተጎድተው ጨዋታ የሚቋረጥ ከሆነ አንድ ሌላ ተጫዋች ለ1 ደቂቃ ከሜዳ የሚወጣ ይሆናል። በግብ ጠባቂው ምትክ ለ1 ደቂቃ ከሜዳ የሚወጣውን ተጫዋች አሰልጣኙ የሚመርጥ ሲሆን ካልመረጠ አራተኛው ዳኛ ናንተ ማነህ ውጣ ማለት ሳይሆን አንበሉና ውጣ ይለዋል። ፕሪሚየር ሊጉ በብዙ ህጎች ይጀምራል። ቃል ስፖርት ዩቲዩብ ቻናል ከመክፈቻው እስከ መዝጊያው ሰላም ያደርሰን። መረጃዎች እንደወረዱ እናደርሳችኋለን። ቅድመ ግምታችሁን፣ ሐሳብ አስተያየታችሁን እየጻፋችሁልን ቃል ስፖርት ዩቲዩብ ቻናልን እየደገፋችሁ ሰናይ ዓመት ይሁንላችሁ።